ሰላም አድማጭ ተመልካቾች እንደምን አላችሁ? እንኳን ለአዲሱ የትምህርት ዘመን አደረሳችሁ። ለአዲሱ ዓመትም እንደዚሁ መልካም የትምህርት ጊዜ እንዲሆንላችሁ እየተመኘው ከዛሬ ጀምሮ በየግሬድ ሌብሉ አቀርብላችኋለሁ። ሂስትሪ የግሬድ 9 እና 11 ካንድ ላይ የ12ኛ እና የ10ኛ ካንድ ላይ ፕሌይሊስት ገብታችሁ ስትገቡ ታገኙታላችሁ። የዩኒቨርሲቲ የመጀመሪያ ዓመት ተማሪዎች የሆናችሁም ወደ 5 ኮርሶችን አሉ። እነሱም ማግኘት ትችላላችሁ። ኢንክሉሲቭነስ ፕሌይሊስት ገብታችሁ ኢንክሉሲቭነስ፣ ሳይኮሎጂ፣ ሂስትሪ፣ ግሎባል አፌር እነሱን ታገኛላችሁ። ዛሬ የምንጀምረው ሂስትሪ ግሬድ 9 ቻፕተር 1 ፓርት 1 and my name is ሚስተር ጌታቸው። እንቀጥል። የመጀመሪያው ዩኒት 1 the discipline of history and human evolution። ስለ ሂስትሪ ምንድነው፣ human evolution ወይም የሰው ልጅ አመጣጥ እንዴት እንደሆነ የሚያሳየን ነው ማለት ነው። ለርኒንግ አውትካም ወይም ማንበብ ያለባችሁ መጨረሻ ላይ ከዩኒቱ መጨረሻ ማወቅ ያለባችሁ ዋና ዋና ሶስት ነጥቦች አሉ። the main objective of studying history ሂስትሪ ማጥናት ምንድነው፣ ጥቅሙ ኦብጀክቲቭ ምንድነው የሚለውን። ሁለተኛ evaluate the place of African and Ethiopian in human evolution። ስለ ሰው ልጅ አመጣጥ አፍሪካና ኢትዮጵያ ያላቸው ቦታ፣ አፍሪካ በተለይ ኢትዮጵያ የሰው ልጅ መገኛ ነች። ስለዚህ እሱን ኢቫሉዌት ማድረግ ነው። ሰመራይዝ the theories on the origin of state and its major features። የኤንሸንት ስቴቶች እንዴት እንደተመሰረቱ የተለያዩ ቲዮሪዎች አሉ፣ መላምቶች አሉ። እነሱን ሰመራይዝ ማድረግና ሜጀር ፊቸርስ ኦፍ early states እነሱን ማወቅ ነው ማለት ነው። የመጀመሪያው ሚኒንግ ኦፍ ሂስትሪ and prehistory ነው። when we see history it is derived from Greek word historia። ምን ነው ሂስቶሪያ ከሚለው የመጣ ነው። ምን ማለት ነው? ኢንኳየሪ ኦር አን አካውንት ኦፍ ዋንስ ኢንኳየሪ፣ መጠይቅ መሰብሰብ ማለት ነው። ስብስብ መጠይቅ። ስለዚህ ሂስትሪ ማለት ሊተራሊ ሚኒንጉ ሂስቶሪያ ከሚለው ነው የመጣው፣ የግሪክ ወርድ ነው። ኢንኳየሪ ኦር አን አካውንት ኦፍ ዋንስ ኢንኳየሪ ማለት ነው። የአንድ ሰው የሰበሰበው ጥያቄ እሱ እንደማለት ነው። እሱን እናያለን። then history studies the human in the past. This is the main center of history. Studying in the past the human activity, political, economical, social activities of human beings in the past are the main concern of history. በቃ ሶሻል፣ ፖለቲካል፣ ኢኮኖሚካል አክቲቪቲ ኦፍ የሰው ልጅ ባለፈ ጊዜ እሱን ነው ሜን ከንሰርን ሂስትሪ ማለት ነው። ፕሪሂስትሪ አሁን ፕሪሂስትሪ እና ሂስትሪ ምንድን ነው? the period of prehistory እና the period of history. when we see human period divided into two, the period of history and the period of prehistory. prehistory is the study of distant past። እጅግ በጣም በብዙ ሚሊዮን ዓመት በፊት የነበረን የሰው ልጅ ሂስትሪ የሚያጠናው ነው ፕሪሂስትሪ ብለን የምንጠራው ወይም ቅድመ ታሪክ ብለን የምንጠራው ማለት ነው። prehistory was the time before peoples developed the art of writing። የሰው ልጅ በሜሶፖታሚያ ሱሜሪያንስ ተብሎ የሚጠሩ ኩኒፎርም ተብሎ የሚጠራ የአጻጻፍ ዘዴ፣ ቀደምት የአጻጻፍ ዘዴ መስርተዋል በ3500 ቢሲ አካባቢ። ከዛ ጊዜ በፊት የነበረው የሰው ልጅ ይሄንን አርት መጻፍ ወይም ሪከርድ ማድረግ ከመጀመሩ በፊት የነበረው ጊዜ the period of prehistory ወይም ቅድመ ታሪክ ተብሎ ይጠራል ማለት ነው። ሂስትሪ ደግሞ በተቃራኒ ነው ማለት ነው። the period after the beginning of the art of writing። የሰው ልጅ ሪከርድ ማድረግ መጻፍ ከጀመረበት ጊዜ ጀምሮ ያለው ያ the period of history ተብሎ ይጠራል። ስለዚህ የperiod of prehistoryን እንዴት እናጠናለን ወይም ሪኮንስትራክት እናደርጋለን የሚለውን archaeologists and anthropologists have worked to find clues about the early human lives። አርኪኦሎጂስቶችና የአንትሮፖሎጂስቶች አርቲፋክቶችን በማግኘት በቁፋሮ ያን ኢንተርፕሬት በማድረግ የተለያዩ ማቴሪያሎችን ሰዎች ሲጠቀሙባቸው የነበሩ ማቴሪያሎችን እነዚህ በአርኪኦሎጂስት እና በአንትሮፖሎጂስቶች አማካኝነት ተቆፍሮ ወጥቶ ኢንተርፕሬት በማድረግ ስለ ፔሪድ ኦፍ ፕሪሂስትሪ ማወቅ እንችላለን ማለት ነው። only when we see the human history only a small part is studied
of this event and deeds of the past የሰው ልጅ ሙሉ አልተጠናም። የሰው ልጅ ያሳለፈው ታሪክ ሙሉ አልተጠናም። only the small portion studied የተጠናው እሱ ብቻ ነው። this small part which is studied is also called history. history the subject history የሚያጠናው the period of prehistory ነው the period of history ነው። ይሄን የሚያጠናል history ብለን እንጠራዋለን ሰብጀክቱ። one of the significant concern of history is the study of human interaction with the natural environment in the past. አንደኛው the main concern of history or the main focus of history is studying the interaction of human interaction with the natural environment. የሰው ልጅ ከተፈጥሮ ጋር ያለው ኢንትራክሽን መስተጋብር ባለፈው ጊዜ ምን ይመስላል የሚለው ነው የሚያጠናልን። the human interaction with the natural environment. However, the other discipline do it in the present. history ከሌሎቹ የሚለየው ይሄ ነው። ያለፈን ነገር ነው የሚያጠናው። ያለፈን ነገር ብቻ ነው። ሌሎቹ ዲሲፕሊኖች ሌሎቹ ሰብጀክቶች ኬሚስትሪ ስላሁን ያጠናል፣ ፊዚክስ ስላሁን ያጠናል፣ ማትስ አሁን ስላለው ያጠናል። history is its concern is the past. Only the past are the main concern. when you say history ዝም ብሎ አይጻፍም። history is written based on facts. history written based on facts and evidences. በዚህ አይነት መልኩ ነው history የሚጻፈው በፋክት እውነታን ተመርክዞ ነው። historical fact ማለት ምን ማለት? historical facts refers to the information or statement about the past that is known or proven to be true. proof ሲደረግ true መሆን የሚችል እሱ ሲሆን ነው historical fact ብለን የምንጠራቸው። historical fact ኢንፎርሜሽን ወይም ስቴትመንት ነው፣ ነገር ግን ፕሩፍ መሆን የሚችል በዛ ቤዝ ሆኖ ነው history የሚሰራው ማለት ነው የሚጻፈው። history is about providing an interpretation of what happened, why it happened and how it happened based on sources ተጠቅሞ history provide የሚያደርገው ኢንፎርሜሽን ለሰዎች what happened ምን ተከሰተ፣ ለምሳሌ በ1950 ምን ተከሰተ ኢትዮጵያ ላይ፣ ወይም በ1960 ምን ተከሰተ ኢትዮጵያ ላይ። ለምሳሌ በ1960 መፈንቅለ መንግስት ተካሂዶ ነበር። why it happened ሁለተኛው ኮንሰርኑ ደግሞ why it happened ኤክስፕላኔሽን ይሰጣል። የመጀመሪያው ዲስክሪፕሽን ነው። አሁን ለምን ያ መፈንቅለ መንግስት ተካሄደ የሚለውን ኤክስፕላኔሽን how it happened ፕሮሰሱን መፈንቅለ መንግስቱ በምን አይነት መልኩ እንደተካሄደ የሚገልጽልን ማለት ነው። ስለዚህ እነዚህ ሶስት ኮንሰርኖቹ የሂስትሪ ፕሮቫይድ የሚያደርጋቸው ኢንፎርሜሽኖች ናቸው ማለት ነው። when we see distinguishing between fact and opinion is one of the most important skill you can learn from studying history. አንደኛው ስኪል ከምንማራቸው ሂስትሪን በማጥናታችን distinguish between fact and opinion. ፋክትን ከኦፒኒየን ፋክት ፕሩፍ መደረግ የሚችል ትሩዝ ነው። ኦፒኒየን ግን አንደኛው ከሌላኛው ጋር ይለያያል። ኦፒኒየን የአንድ ሰው ኦፒኒየን ከሌላ ጋር ይለያያል። ስለዚህ ፋክትን ከኦፒኒየን እንድንለይ ይረዳናል ሂስትሪ ማጥናት ማለት ነው። history writers can keep their opinion with facts, but an opinion is something that cannot be proved. history የራሳቸው ኦፒኒየን አለ፣ የጸሐፍቶች ኦፒኒየን አለ። ያን ኦፒኒየን ከፋክት ጋር በማዛመድ ነው ሂስትሪን የሚጽፉት ማለት ነው። ነገር ግን አንዳንዴ ኦፒኒየን ፕሩቭ መሆን አይችልም ማለት ነው። ሌላኛው ሁለተኛው እንትን the importance of history, learning history። አንደኛው history helps us to know the past። አንደኛው እንድናቅ ያለፈን ነገር እንድናቅ ይረዳናል። ዋና ከንሰርኑ ይሄ ነው። ሁለተኛው to understand the present፣ ያለፈውን በማወቃችን ለምሳሌ በኃይለ ሥላሴ የነበረ ፖለቲካል ዴቨሎፕመንት እሱን አንብበን ካወቅን በኋላ
አሁን ካለው ጋር ኮምፔር ኤንድ ኮንትራስት አድርገን አሁን ያለው በፖለቲክስ እንደዚህ ነው የተሻለ ነው ከኃይለ ሥላሴ ወይም የአሁኑ የተሻለ ነው ከኃይለ ሥላሴ ማለት እንችላለን፣ ወይም የኃይለ ሥላሴ የተሻለ ነው ማለት እንችላለን ማለት ነው። ስለዚህ አንደርስታንዲንግ ይኖረናል አሁን ስለምንኖርበት ዓለም ማለት ነው። ሌላኛው አሁን ካለንበት ፖለቲካል ኢኮኖሚካል ኮንዲሽን ተነስተን ፎርካስት ማድረግ እንችላለን፣ ፕሪዲክት ማድረግ እንችላለን። ከ20 ዓመት በኋላ ሀገራችን እንዲህ ትሆናለች ወይም ዓለም እንደዚህ ትሆናለች የሚል ፕሪዲክሽን እንዲኖረን ያስችላል ማለት ነው። ኢት ኦልሶ አሎውስ አስ ቱ አንደርስታንድ ናሽናል ኤንድ ኢንተርናሽናል ኢሹስ። ሂስትሪ ስናቅ ናሽናል እና ኢንተርናሽናል ኢሹዎችን በቀላሉ አንደርስታንድ እንድናደርግ ይረዳናል ማለት ነው። ቱ ዴቨሎፕ the necessary skills for collecting and analyzing information። ሂስትሪ ስናቅ አሁንም ስናጠና ስኪል ዳታ እንዴት ኮሌክት እንደሚደረግ፣ ዳታ እንዴት ሶርስ እንዴት አናላይዝ ወይም ኢንተርፕሬት እንደሚደረግ ይሄ አንደርስታንዲንግ ይሰጠናል ማለት ነው። ወይም ስኪል ዴቨሎፕ እንድናደርግ ይረዳናል ማለት ነው። ፎር ክሪቲካል ስኪል ክሪቲካል ቲንኪንግ ወይም ክሪቲካል ስኪል እንዲኖረንም ያደርገናል ማለት ነው ሂስትሪ መማራችን። ቱ ዴቨሎፕ ኤሴንሻል ሪሰርች ስኪል የሪሰርች ስኪልንም ሪሰርች እንዴት ኦርጋናይዝ ማድረግ እንዳለብን፣ የተለያዩ ሜቶዶሎጂ እንዴት መምረጥ እንዳለብን ይረዳናል ሂስትሪ ማለት ነው። ሌላው ፕሮቫይድ ሴንስ ኦፍ አይደንቲቲ። ሴንስ ኦፍ አይደንቲቲን ፕሮቫይድ ያደርግልናል። ማንነታችን ከየት መጣው፣ እንዴት መጣው፣ ማን ነው አንሴስተሬ፣ ሀገሬ ምን አይነት እንትናት የሚለውን ነገር እንድናቅ ትልቅ አስተዋጽኦ ያደርግልናል ማለት ነው። ሌላኛው ቱ አቮይድ the past mistake። ሂስትሪ መማር የሚጠቅመው ያለፈን ስህተት እንዳንደግም ለምሳሌ በደርግ ጊዜ የተሰራ ስህተት ፖለቲካል ስህተት ሊኖር ይችላል። ያን እንዳንደግም ይረዳናል። ወይም በኃይለ ሥላሴ ወይም በመለስ ዜናዊ ጊዜ የተሰራን ስህተት እንዳንደግም ይረዳናል ማለት ነው። ሂስቶሪዮግራፊ ኤንድ ሂስቶሪካል ኢንተርፕሪቴሽን። እዚህ ጋር ደግሞ ዋት ኢዝ ሂስቶሪዮግራፊ፣ ዋት ኢዝ ሂስቶሪካል ኢንተርፕሪቴሽን ውስጥ ምንድን ነው የሚለውን እናያለን ማለት ነው። ሂስቶሪዮግራፊን ዲፋይን ስናደርገው ሂስቶሪዮግራፊ ስተዲስ ሃው ኖሎጂ ኦፍ ዘ ፓስት ኢዝ አቴንድ ኤንድ ትራንስሚትድ ፍሮም ጀነሬሽን ቱ ጀነሬሽን። ሂስቶሪዮግራፊ የሚያጠናው እውቀት ወይም ኤክስፒሪየንስ ከትውልድ ወደ ትውልድ እንዴት ትራንስሚት ሆኑ፣ እንዴት ከትውልድ ወደ ትውልድ ሊዛመቱ ወይም ምን ሊሉ ትራንስሚት ሊሆኑ እንዴት እንደቻሉ የሚያጠና ነው። ወይም the history of historical writing ማለት ነው። የታሪክ አጻጻፍ ታሪክ ማለት ነው ሂስቶሪዮግራፊ የሚያጠናው። እንዴት አንሴስተሮቻችን ከትውልድ ወደ ትውልድ ታሪክን እንዴት እየጻፉ ትራንስፎርም ወይም ትራንስሚት እንዳደረጉልን የሚያጠና ነው። የታሪክን አጻጻፍ የሚያጠና ነው። the world's oldest written history comes from ቻይና ቢፎር 1000 ቢሲ። ከ1000 ቢሲ በፊት ነው የዓለማችን ያው ዩሮፒያኖች እንደሚሉት ሪትን ሂስትሪ የተጻፈው በቻይናዎች ነው ከ1000 ቢሲ በፊት። ሌላ ሄሮዶተስ እና ታውሲዲደስ ተብሎ they introduce የግሪክ ሂስቶሪያን ናቸው እነዚህ። ሄሮዶተስ the father of history ተብሎ ይጠራል። ታውሲዲደስ የሱ ተከታይና ተማሪ የነበረ ነው። they introduce organized study and narration of the past። ሄሮዶተስ የጻፈው የአቴንስ እና ስፓርታን ጦርነት ነው እና በተሻለ መልኩ የዩሮፒያን ሂስትሪ ለመጀመሪያ ጊዜ የጻፈ ስለነበረም ነው ምን the father of history ተብሎ ኦርጋናይዝድ በሆነ በተደራጀ መልኩ በናሬቲቭ መልኩ እንትን ያለልን ነው። ሌላው ታውሲዲደስ የሱ ተከታይ ነው ብያቸዋለሁ። ከሄሮዶተስ በተሻለ ግን ሂስትሪን ክሪቲካሊ እና አኪዩሬትሊ ሶርሶችን በመጠቀም ኢንተርፕሬት በማድረግ ፕራይመሪ እና ሰከንደሪ ሶርሶችን በመጠቀም የጻፈልን ሰው ነው ታውሲዲደስ ብለን የምንጠራው ማለት ነው። ሌላው ሂስትሪ ኢመርጅድ አዝ አን አካዳሚክ ዲሲፕሊን ኢን ዘ ሰከንድ ሃፍ ኦፍ ዘ 19th ሴንቸሪ። በ19ኛው መቶ ክፍለ ዘመን አጋማሽ ነው ራሱን ችሎ አካዳሚክ ዲሲፕሊን። ከዚህ በፊት ከሌሎች ኮርሶች ተዳብሎ ነበር ሲሰጥ የነበር። ከዚህ ጊዜ ጀምሮ ግን ከ19ኛው መቶ ክፍለ ዘመን ጀምሮ ግን ራሱን ችሎ እንደ አንድ ትምህርት መሰጠት ጀምሯል ማለት ነው። ጀርመን ውስጥ ነው ሊዮፖልድ ቮን ራንኪየ he was the person who begins to teach history as an independent discipline in the university from German. He was also considered as the father of modern historiography.
ሊዮፖልድ ቮን ራንኬ ፋዘር ኦፍ ሞደርን ሂስትሮግራፊ ወይም ፋዘር ኦፍ ሞደርን ሂስትሪ እንለዋለን። ፋዘር ኦፍ ሂስትሪ ሄሮዶተስ ነው። ይሄ ግን በዘመናዊ መልኩ እንትን ስላለው ነው፣ ጀርመን ዩኒቨርሲቲ ላይ መስጠት ስለጀመረ ነው። ኢትዮጵያ had an indigenous tradition of history writing called chronicles። የኢትዮጵያ ኢንዲጂነስ የሆነ አገር በቀል የሆነ ከሌሎቹ የተለየ የታሪክ አጻጻፍ ዘዴ ያላቸው እሱ ምን ተብሎ ይጠራል? ክሮኒክልስ ወይም ዜና መዋል ሲባል ሰምታችሁ ከሆነ ማለት ነው። ይሄ ማለት ምን ማለት ነው? ነገስታቶች ከአምደ ጽዮን ጀምሮ እስከ ሚኒሊክ የነበሩት የራሳቸው የሆነ ጸሐፊዎች አሏቸው፣ የየዕለት አክቲቪቲያቸውን ሪከርድ የሚያደርጉ ማለት ነው። እነዚህ ክሮኒክለር ይባላሉ፣ ክሮኒክለርስ ይባላል። ስለዚህ ጽሁፉ ደግሞ ክሮኒክል ተብሎ ይጠራል ማለት ነው። ስለዚህ ኢንዲጂነስ ነው፣ ኔቲቭ ነው ለኢትዮጵያ ማለት ነው ያጻጻፉ ዘዴ። ሂስትሪ ኢመርጅድ አዝ አን አካዳሚክ ዲሲፕሊን ኢን ዘ 1960 በ1960ዎቹ ደግሞ ሂስትሪ ራሱን ችሎ ዩኒቨርሲቲ ላይ አዲስ አበባ ዩኒቨርሲቲ ላይ የኢትዮጵያ ጥናትን በማቋቋም በ1960ዎቹ መሰጠት ጀምሯል። ራሱን ችሎ በትምህርት መልኩ መሰጠት ጀምሯል ማለት ነው። this decade is a vital in the growth of Ethiopian historiography። የኢትዮጵያ የታሪክ አጻጻፍ ዘዴ በዘመናዊ መልኩ መጻፍ ጀምሯል እና የ1960ዎቹ እጅግ በጣም የታሪክ አጻጻፍ ዘዴው ያደገበት በዘመናዊ መልኩ ታሪክ የኢትዮጵያ ታሪክ መጻፍ የጀመረበት ጊዜ ነው ማለት ነው። historical interpretation when we see what happened in the past is endless አይደለም። ስላለፈ ምን ተከሰተ ብለን እንትን ማብቂያ የለውም፣ እጅግ በጣም ብዙ ነው። ነገር ግን historians they select topic or problem they desire to study። መጀመሪያ ሂስቶሪያኖች ሰሌክት ያደርጋሉ። ለምሳሌ ሁሉንም ልንጻፍ ብንል አንችልማ። ስለዚህ ሰሌክት እናደርጋለን። ፎር ኤግዛምፕል የአክሱም ጊዜ ልንመርጥ እንችላለን። በአክሱም ጊዜም ፖለቲካል ዴቨሎፕመንት ወይም ኢኮኖሚክ ዴቨሎፕመንት ብለን ፕሮብለም ወይም ሰሌክት እናደርጋለን፣ ቶፒክ ማለት ነው። ሙሉ መጻፍ ስለማንችል when see writing history is a systematic study because writing history is a systematic study ሳይንቲፊክ ነው። ለምንድን ነው ሳይንቲፊክ? because history study follows the established rules። ራሱን የቻለ ህጎች አሉት፣ ፕሮሲጀር አለው፣ ስታንዳርድ ስላለው writing history is a systematic ብለን እንጠራዋለን። ለምሳሌ ሂስትሪን በመጀመሪያ ሂስትሪ ሲጻፍ ምንን ሰሌክት እናደርጋለን? ቶፒክ። ለምሳሌ ጎንደር የአክሱም መርጠናል። ሁለተኛ ኮሌክቲንግ ሶርስስ ነው። እኔ ከመጻፌ በፊት ስለ አክሱም ብዙ የተጻፉ ሶርሶች አሉ፣ ፕራይመሪ እና ሰከንደሪ ሶርስ፣ እነሱም መሰብሰብ። ሁለተኛ ስቴፑ ጋዘሪንግ ሶርስስ then interpret the source or giving sound analyze the source። ሶርሶቹን በራሴ አባባል የተለያዩ ሶርሶች በአፈ ታሪክም ሊሆን ይችላል፣ አንብቤም ሊሆን ይችላል፣ በፕራይመሪ ሶርስም ሊሆን ይችላል፣ ያገኘዋቸውን እነሱም በራሴ አባባል መጻፍ ማለት ነው። ሶስተኛው ኢንተርፕሬቲንግ። አራተኛው ራይቲንግ ሂስትሪ ኢን ኢዚ ኤንድ ክሮኖሎጂካል ኦርደር ሲኩዌንስ። አራተኛው በቀላልና ግልጽ በሆነ ቋንቋ መጻፍ ነው ማለት ነው። ስለዚህ ለዛም ነው ሲስተማቲክ ስተዲ ነው ወይም ሳይንቲፊክ ነው የምንለው ማለት ነው። The study of history also refers to the objective pursuit of truth። አንደኛው ሌላኛው ኦብጀክቲቭ pursuit of truth ነው፣ ስላለፈ እውነታ ማወቅ ነው፣ መመርመር ነው። ስለዚህ one objective of history is study history also refers to the objective pursuit of truth። እውነትን መፈለግ ነው፣ ማፈላለግ ነው ማለት ነው። እውነትን ማፈላለግ ነው። ሌላው in principle history ካየነው in principle historians are expected to avoid bias though it is difficult in practice። practically እውን ባይሆንም በፕሪንሲፕል ደረጃ ግን ሂስቶሪያኖች ቢያዝ አይሰሩም ተብሎ ነው እንትን የሚባለው። ፍሪ ፍሮም ቢያዝ ወይም ይሄ መድሎን አቮይድ ያደርጋሉ። ፕራክቲካሊ ግን ይሄ አንዱ የሂስቶሪያኖች ፕሮብለም ነው። ምክንያቱም ያ ጸሐፊው ወይ
ወደ እሱ ወደሚከተለው ሃይማኖት ወይም እሱ ወደሚደግፈው የፖለቲካል ፓርቲ ሊያዘነብል ይችላል፣ ወይም ኢን ፌቨር ኦፍ ዳት ሊሰራ ይችላል። ሙሉ ለሙሉ ኒውትራል ሆኖ መስራት አይችልም ማለት ነው። ስለዚህ ይሄ ፕራክቲካሊ ለሂስትሪ እንደ አንድ ፕሮብለም ቁሮ ያለው ነው። ዊ ቤዝ አወር ኢንተርፕሪቴሽን ኦን ፕራይመሪ ኦር ሰከንደሪ ኦር ቦዝ ሶርስስ። ኢንተርፕሪቴሽናችን ወይም ጊቪንግ ሚኒንግ የሰበሰብነውን ከፕራይመሪ ወይም ከሰከንደሪ ሶርሶች ያገኘናቸውን ነው ኢንተርፕሬት የምናደርግ በርዕሳችን ዙሪያ ማለት ነው። በርዕሳችን ዙሪያ ሶርስስ ኦፍ ሂስትሪ ኢዝ ይሄን ካየ ነው። ሂስትሪ ኢዝ the study of past ስለ ፓስት ነው ብለናል። supported by evidence arising from sources በኤቪደንስ የተደገፈ ነው። እነዚህ ኤቪደንሶች ደግሞ ከየት የመጡ ናቸው? ከፕራይመሪ ወይም ከሰከንደሪ ሶርስ የመጡ ናቸው። ከፕራይመሪ ወይም ከሰከንደሪ ሶርስ የመጡ ናቸው ማለት። sources are therefore key without source fiction ነው የሚሆን ማለት ነው። without evidence history አይባልም፣ ፊክሽን ሊሆን ይችላል ማለት ነው፣ ሆነ ማለት ነው። sources are therefore key to study and writing history ያለ ሶርስ ሂስትሪ አይጻፍም። ስለዚህ ለሂስትሪ ኪ ናቸው። there are two types of sources ናቸው። ማንና ማን? ፕራይመሪ እና ሰከንደሪ ሶርስ ብለን እንጠራቸዋለን። እያንዳንዳቸውን እንይ፣ ፕራይመሪ እና ሰከንደሪ ሶርስ ምን እንደሆነ። ፕራይመሪ sources are those that are contemporary with the event under study ተቀራራቢ የሆኑ ናቸው። ከሚጠናው ጥናት ጋር ተቀራራቢ ተዛማጅ የሆኑ ናቸው። ሌላው primary sources are original materials that have direct relation to the event they describe ኦሪጂናል ናቸው። ለምሳሌ ስለ አክሱም ሐውልት ሄደን በአካል ወይም በአክሱም ጊዜ ሲጠቀሟቸው የነበሩ ሳንቲሞችን ይዘን እሱን የምናጠና ከሆነ ኦሪጂናል ማቴሪያል ነው። ዳይሬክት ሪሌሽንሺፕ ቀጥታ ስለምናወራላቸው ስለ አክሱም ዘመን የምናወራ ከሆነ ሐውልቱን ይዘን ሄደን እያየን ምንጽፍ ከሆነ ያ ሐውልት ቀጥተኛ የሆነ ግንኙነት አለው ከሰሪዎቹ ጋር፣ ከባለ ታሪኮቹ ጋር። ስለዚህ ኦሪጂናል ማቴሪያል ፈርስት ሃንድ ኢንፎርሜሽን ነው። they are nearer in time and place ስለሚያወሩት ዲስክራይብ ስለሚያደርጉት ነገር በጊዜም በቦታም ተቀራራቢነት አላቸው። ይሄ ነው ፕራይመሪ ሶርስ ብለን የምንጠራው ማለት ነው። so examples of primary sources are monuments, tools, ornaments እነዚህ ጌጣጌጥ፣ ሞኑሜንት፣ የማቴሪያሎች፣ አርቲፋክቶች ለምሳሌ ኮይን፣ ፎሲል፣ ኢንስክሪፕሽን፣ ዌፐን and ruins of building እነዚህ እንትሮች ናቸው። written materials ለምሳሌ manuscripts or handwriting material, chronicle, diary, letter, minutes, code of law, court, record, an administrative file, travel document, photograph, map, video የመጀመሪያ ቪዲዮ እንትን ከሆነ እና audio visual materials those are considered as the primary sources. They are original materials, they are first hand information, they have a direct relationship with the event that they are describing, so they are considered as primary sources. When you see the secondary sources are sources that contain information derived from primary sources. primary source በመጠቀም የሚዘጋጁ ሶርሶች ሰከንደሪ ሶርስ እንላለን። ሰከንደሪ ሶርስ እንላለን ማለት ነው። when you see secondary sources they provide us with a second hand or indirect information. ሰከንድ ሃንድ ኢንፎርሜሽን ነው። ስለ አክሱም ለምሳሌ ፕራይመሪ ሶርስን እና ሌሎችም በመጠቀም መጽሐፍ ተጽፏል። ያ መጽሐፍ ሰከንድ ሃንድ ኢንፎርሜሽን ነው። ኢንዳይሬክት ሪሌሽንሺፕ ነው ያለው። ለምሳሌ አዲስ የ9ኛ ክፍል መጽሐፍ አለ፣ ስለ አክሱም ያወራል፣ ስለ ጎንደሪያን ፒሪየድ ያወራል። ከአክሱም ጊዜ ከነበሩ ሰዎች ጋር ግን ቀጥተኛ የሆነ ግንኙነት የለውም። ኢንዳይሬክት ነው። ሰከንድ ሃንድ ኢንፎርሜሽን ነው ማለት ነው። ኤግዛምፕሎቹ ሰከንደሪ ሶርስስ አርቲክልስ፣ እነዚህ ቴክስት ቡኮች፣ የተለያዩ መጽሐፍቶች፣ ባዮግራፊስ፣ ኦራል ትራዲሽን and published stories or movies about historical events ከእውነታ ታሪክ ተነስተው የሚሰሩ ሙቪዎች አሉ። እነሱም ሰከንደሪ ሶርስስ ናቸው።
አሁን ከሰከንደሪ ሶርስ እና ከፕራይመሪ ሶርስ ስናየው ፕራይመሪ ሶርስስ አር ሞር ሪሊያብል ዛን ሰከንደሪ ሶርስስ። ፕራይመሪ ሶርስስ አር ሞር ሪሊያብል ዛን ሰከንደሪ ሶርስስ። ይሄ ማለት ሰከንደሪ ሶርስ ሪሊያብል አይደሉም እያልን አይደለም። ሌላው ኦራል ትራዲሽን ከዚህ ጋር ያየ ነው። ኦራል ትራዲሽን እዚህ ጋር ሰከንደሪ፣ ነገር ግን ሁለቱንም መሆን ይችላል ማለት ነው። ፕራይመሪ መሆን ይችላል አይ ዊትነስ ከሆነ፣ ለምሳሌ በአይኑ ያየ ሰው ቢነግረን ፕራይመሪ ሶርስ ነው። ከሰው ሰምቶ ግን ከነገረን ያ ሰከንደሪ ሶርስ ነው ማለት ነው። ስለዚህ ኦራል ትራዲሽን አር ሂስቶሪካል ሶርስስ ትራንስሚትድ ባይ ወርድ ኦፍ ማውስ፣ በአፍ የሚነገሩ ማለት ናቸው። ስለዚህ ሁለት አይነት ናቸው። በአይኑ ያየ ሰው የሚነግረን ከሆነ ፕራይመሪ ነው። ከሰው ሰምቶ ግን የሚነግረን ከሆነ ሰከንደሪ ነው ማለት ነው። whatever the sources of information, it should be subjected to critical evaluation before being used as evidence. ፕራይመሪም ሆነ ሰከንደሪ ምንም አይነት ሶርስ ይሁን፣ ነገር ግን they must be subjected to evaluation or criticism. ክሪቲሳይዝ ወይም ኢቫሉዌት ከተደረጉ በኋላ ነው እንደ ሶርስነት የምንጠቀማቸው። አስተማማኝ ናቸው ተብሎ ፕራይመሪ ሶርስስ ለምሳሌ have to be verified for their own originality and authenticity። ኦሪጂናል መሆናቸውና እውነተኛ መሆናቸው ቫሪፋይ መሆን አለባቸው። to avoid forgery ወይም ፎርጅድ አለመሆናቸውን ለማረጋገጥ ማለት ነው። ሰከንደሪ ሶርሶችም have been examined for the reliability of the reconstruction። ከፕራይመሪ ሶርስ ተነስተው ነው ሰከንደሪ ሶርሶች። ስለዚህ እነሱም ቫሪፋይ መሆን አለባቸው። አስተማማኝነታቸው ቫሪፋይ መሆን አለበት። ደን አስተማማኝ መሆናቸው ከታወቀ በኋላ ምን ማድረግ ይቻላል? እንደ ሶርስነት መጠቀም ይቻላል። ኦራል ትራዲሽን ደግሞ data should be cross checked with other sources። ከሌሎች ፕራይመሪ እና ሰከንደሪ ሶርሶች ጋር ኦራል ትራዲሽንንም ቼክድ ማድረግ አለብን፣ ትክክል ነው አይደለም የሚለው ማለት ነው። ከደን በዚህ አይነት መልኩ እንትን ካለ በኋላ እንደ ሶርስነት መጠቀም እንችላለን ማለት ነው። አድማጮች፣ ተማሪዎች ስላዳመጣችሁኝ አመሰግናለሁ። ሂስትሪ ግሬድ 9 ነው። ቻፕተር 1 ፓርት 1 ነው። ታንክስ ፎር ዩር ሊስኒንግ። የሚቀጥለውን በሚቀጥለው አቀርብላችኋለሁ። ሰላም ሁኑ። ሰላም ያገናኘን።